እስመናሁ ተወልደ ለክሙ ዮም መድኅን ዘውእቱ ክርስቶስ እግዚ ብሩክ በሀገረ ዳዊት። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ አደረሰን። በሀገር ያላችሁ ከሀገር ውጭም ያላችሁ ክርስቲያኖች ለአሕዛብ ሁሉ የሚሆን መድኃኒት፣ ለሰው ልጅ ሁሉ የሚሆን መድኃኒት ኢየሱስ ክርስቶስ በዳዊት ከተማ በቤተልሔም ከቅድስት ድንግል ማርያም ተወልዶላችኋል። ደስ ይበላችሁ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ዛሬ የደስታ ቀን ነው። ዛሬ የፍስሐ ቀን ነው። እሱ ደስታ የሆነው ፍስሐ የሆነው ሀለቅነት፣ ስልጣን፣ ገዥነት፣ አምላክነት፣ ንጉስነት የባህሪው የሆነው እርሱ መድኃኒት ክርስቶስ በዳዊት ከተማ ተወልዶላችኋል። እስመናሁ ተወልደ ለክሙ ዮም መድኅን ዘውእቱ ክርስቶስ እግዚ ብሩክ በሀገረ ዳዊት። የሉቃስ ወንጌል ምዕራፍ 2 ከቁጥር 11 ላይ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። ይህንን ቃል የእግዚአብሔር መልአክ የተናገረው ቃል ነው። ይህ ቃልም የተነገረው እረኞች ለሆኑ በጎችን እየጠበቁ ለነበሩ ለእረኞች የተነገረ ነው። በዚያ በቤተልሔም አቅራቢያ ለነበሩ ለነርሱ የተነገረ ቃል ነው። ዛሬ የደስታ ቀን ነው። ክርስቲያኖች እንኳን ደስ አላችሁ። የክርስቶስ መወለድ 5500 ዘመን ተስፋ ሲያደርጉ ለነበሩ ለሰው ልጆች ለአዳም ለልጅ ልጆች ሁሉ መድኃኒት ስለሆነ የተስፋቸው በር የተከፈተበት ተስፋ ሲያደርጉት የነበሩ ያ ጮራ የተመለከቱበት በር የተከፈተበት ዛሬ የደስታ በዓል ነው። እንኳን ደስ አላችሁ። ዛሬ ኢየሱስ ክርስቶስ ከተወለደ 2000 ዓመት አስቆጥሯል። ነገር ግን ዛሬ ተወልዷል ስንል በዓሉን እያከበር ነው። ይህ በዓል ደግሞ የሁላችን የደስታ በዓል ስለሆነ የኢየሱስ ክርስቶስ መወለድ ከባርነት መውጣት ስለሆነ የኢየሱስ ክርስቶስ መወለድ ለሰው ልጆች ሁሉ ደስታ ስለሆነ ለአይሁድ፣ ለሕዝብ፣ ለአሕዛብ በዓለም ላለው ለሰው ልጆች ሁሉ ደስታ ስለሆነ ይህ በር የተከፈተበት የወንጌል በር አያችሁ፣ የተከፈተ በር ሰጥቻለሁ ተብሎ እንደተነገረ የክርስቶስ መወለድ የዚህ ወንጌል መሰበክ የዚህ ወንጌል የምስራች በር ተከፍቷል። አያችሁ፣ ዛሬ የምንሰብከው ወንጌል፣ ዛሬ የምንሰብከው የምስራች የክርስቶስ መወለድ ትልቁ መነሻ ስለሆነ ወደ መስቀል የሚያደርሰን ወደ ትንሣኤ የሚያደርሰን ወደ ዘላለም ሕይወት የሚያደርሰን የኢየሱስ ክርስቶስ መወለድ ፍስሐ ስለሆነ ደስታ ስለሆነ እንኳን ደስ አላችሁ ክርስቲያኖች ሁላችሁም። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ልጆች በእውነት የኢየሱስ ክርስቶስ መወለድ ለብዙዎች ደስታ፣ ለብዙዎች ሰላም፣ ለብዙዎች እረፍት እንደሆነ ዛሬም የክርስቶስ መወለድ ዛሬ ክርስቶስ አልተወለደም ብሎ ለሚያስቡ ሰዎች ለነሱም ክርስቶስ ተወልዶላቸዋል። ለነሱም መድኃኒት ነው። አሕዛብ ክርስቶስ አልተወለደም ይላሉ። አምላክ እንዴት ይወለዳል ይላሉ። ይህ ምስጢር ለተገለጠላቸው ነው። ይህ ምስጢር ለሚያምኑት ነው። የመንግሥተ ሰማያት ምስጢር፣ የክርስቶስ መወለድ ምስጢር፣ የትንሣኤው ምስጢር፣ የማዳኑ ምስጢር ለሚያምኑና እግዚአብሔር ይህንን እውነት ለሚገልጥላቸው ሰዎች አዎ ጌታ ተወልዷል፣ አዎ እርሱ መድኃኒት ነው ብሎ ለሚያምኑት ይህ መድኃኒት ዛሬ ተወልዶላችኋል። መድኃኒት ስለሆነ በቤታችሁ አዲስ ነገር ይሁን። ክርስቲያኖች በጌታ መወለድ፣ በጌታ ልደት በሕይወታችሁ
ያልተጀመረ በሕይወታችሁ የምትፈልጉት ነገር ሁሉ እንዲሳካ በር ይሆናችሁ። መድኃኒቱ ከመወለዱ በፊት ነቢያት እና መጻሕፍቶቻቸው ስለ እርሱ ምን ይላሉ? ኢየሱስ ክርስቶስ ከመወለዱ አስቀድሞ መጻሕፍት ምን ይላሉ? ስለ ኢየሱስ ክርስቶስ መወለድ ነቢያት ምን ይላሉ? ሙሴስ ምን ይላል? ኦሪት ዘፍጥረት ምዕራፍ 49 ቁጥር 10 ላይ ያዕቆብ አረጋዊው እይጠፍ ምልክና እም ይሁዳ ወምስፍና እም አባሉ እስከ አመ ይረክብ ዘጽኑሎቱ ወውእቱ ተስፋሆሙ ለአሕዛብ። አያችሁ፣ በትረ መንግሥት ከይሁዳ አይጠፋም፣ የገዢም ዘንግ ከእግሮቹ መካከል ገዢ የሆነው እስኪመጣ ድረስ የአሕዛብ መታዘዝ ለእርሱ ይሆናል ይላል። የአሕዛብ መታዘዝ ገዢው እስኪመጣ ድረስ። ገዢ የተባለው ኢየሱስ ክርስቶስ ነው። ንጉሠ ነገሥት ሰያሜ ካህናት ወነገሥት ሊቀ ካህናት ነውና። አያችሁ፣ የገዢ ዘንግ ከእግሮቹ መካከል ገዢ የሆነው እስኪመጣ ድረስ የአሕዛብ መታዘዝ ለእርሱ ይሆናል። በብሉይ ኪዳንም አሁንም አሕዛብ ለእርሱ ይታዘዛሉ፣ አሕዛብ ለእርሱ ይገዛሉ። ወደ እርሱ መምጣታቸው አይቀርም። አይሁድም ታዘዋል፣ አይሁድም ተገዝተዋል። የማይገዙ ሁሉ ይገዙለታል። እርሱ የነገስታት ንጉሥ፣ የገዢዎች ገዢ፣ የመላእክት ፈጣሪ ስለሆነ የሰው ልጅ ሁሉ ፈጣሪ፣ በሰማይም በምድርም እሱ ፈጣሪ፣ እርሱ ንጉሥ ስለሆነ የማይገዙት ሁሉ ለእርሱ ይገዛሉ። እርሱ በትረ መንግሥት ስለሆነ፣ እርሱ ገዢ ስለሆነ ክብርና ምስጋና ለአምላካችን ይሁን። ስለዚህ መጽሐፍ ብዙ ነገር ይናገራል። ክርስቲያኖች፣ ስለ አምላካችን ልደት መጽሐፍ ብዙ ነገር ይናገራል። አያችሁ አይደለም? ዘኍልቍ 24 ቁጥር 17 ላይ የበለዓምን ትንቢት እንመለከታለን። የበለዓምን ትንቢት አየዋለሁ፣ አሁን ግን አይደለም። እመለከታለሁ፣ በቅርብ ግን አይደለም። ከያዕቆብ ኮከብ ይወጣል፣ ከእስራኤል በትር ይነሳል፣ የሞዓብን ማዕዘኖች ይመታል፣ የሴትንም ልጆች ያጠፋል ይላል። ማን ነው? ከያዕቆብ ኮከብ የሚወጣው ማን ነው? ኢየሱስ ክርስቶስ ነው። ሞዓ አንበሳ ዘእምነገደ ይሁዳ የተባለው ይህ ኮከብ ከእስራኤል ኃጢአትን ያስወግዳል። ይህ ኮከብ ከእስራኤል ኃጢአትን ያስወግዳል። ኮከብ የተባለው ክርስቶስ ነው። አያችሁ፣ ለዚህ ነው ቅዱስ ያሬድ ይሰርቅ ኮከብ እም ያዕቆብ ወይአትት ኃጢአተ እም እስራኤል ወአነሄ በኵሬ ርእስዮ። አያችሁ፣ ይሰርቅ ኮከብ እም ያዕቆብ ወይአትት ኃጢአተ እም እስራኤል። ስለዚህ የበለዓም ወገኖች ሰባ ሰገል ለዚሁ ኮከብ በኮከብ እየተመሩ ወደ ተወለዱበት መጡ። ለዚህ ኮከብ ማን? የበለዓም ወገኖች። በለዓም ትንቢት ተናግሯል። የበለዓም ወገኖች ለዚህ ኮከብ በኮከብ እየተመሩ ሊሰግዱለት ሊገብሩለት መጡ። ምን ይዞ መጡ? ወርቅ ይዞ መጡ፣ ዕጣን ይዞ መጡ፣ ከርቤ ይዞ መጡ። አስቀድሞ ትንቢት ስለተነገረ ነው። ምን የሚል ትንቢት? መዝሙር 131 ከቁጥር 6 ላይ ይህ ትንቢት አለ። ናሁ ሰማይናሁ በኤፍራታ ወረከብናሁ ውስተ ኦመ ገዳም ንበውእ እንከሰ ውስተ አብያቲሁ ለእግዚአብሔር። እነሆ በኤፍራታ ሰማ ነው፣ በዱር ውስጥም አገኘ ነው፣ ወደ ማደሪያዎቹ እንገባለን። አያችሁ፣ ይህ በኤፍራታ በጨርቅ ተጠቅልሎ በጎል ለሰባ ሰገል የታየው የተገኘው የተወለደው መድኃኒት ኢየሱስ ክርስቶስ ነው። አስቀድሞ ትንቢት ስለተነገረ ነቢዩ ኢሳያስም በትንቢተ ኢሳያስ ምዕራፍ 7 ላይ ቁጥር 14 ላይ ምን ብሏል? ናሁ ድንግል ትጸንሲ ወትወልድ ወልደ ወትሰምዮ ስሞ ኢየሱስ ስሞ አማኑኤል። አያችሁ፣ ስሞ አማኑኤል ዘበትርጓሜሁ እግዚአብሔር ምስሌነ። እግዚአብሔር ከኛ ጋር ነው። ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች።
አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። አያችሁ፣ እነሆ መድኃኒት ተወልዶልናል። ክብር ምስጋና ለእርሱ ይሁን። መድኃኒት ተወልዶልናል። ማን ነው በዚህ የማይደሰት? በዚህ መድኃኒት ሰላም ያላገኘ ማን ነው? ክርስቲያኖች፣ ይህ መድኃኒት ሰላማችን ነው። ይህ መድኃኒት ተስፋ ነው። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ይሄ የሚለው ምልክት ነው። ታላቅ አርማ ነው። ታላቅ የመድኃኒት ታላቅ ከባርነት ነፃ የምንወጣበት ታላቅ የምልክት ስም ነው። ነቢዩ ኢሳያስ ይህንን ትንቢት እንዲናገር ምክንያት የሆነው ማን ነው? ይህ ትንቢት እንዲናገር ምክንያት የሆነው ማን ነው? የይሁዳ ንጉሥ አካዝ ነበረ። የይሁዳ ንጉሥ አካዝ ለምን? የእስራኤል መንግስት ለሁለት ከተከፈለ በኋላ በይሁዳ የነገሰ 12ኛው ንጉሥ ነው። የማን? የእስራኤል ንጉሥ ለሁለት ከተከፈለ በኋላ በይሁዳ የነገሰ 12ኛው ንጉሥ ነው። ማን? አካዝ። ከ700 እስከ 32 እስከ 716 ከክርስቶስ ልደት በፊት ቅድመ ልደተ ክርስቶስ በፊት ነግሶ የነበረ አባቱም ኢዮአታም ይባላል። የጣዖትን አምልኮ በይሁዳ አስፋፋ። በእግዚአብሔር ፊት እጅግ ክፉ ስራ ሰራ። ሶርያና የእስራኤል መንግስት ይሁዳን በጦርነት ስላስቸገሩት አካዝና ህዝቡ ተሰበሩ። በዚህ ጊዜ ነበረ ነቢዩ ኢሳይያስ ብታምኑ ትድናላችሁ፣ ከጠላት ትድናላችሁ፣ ጠላት ከከበበው ከበባ ትድናላችሁ። እግዚአብሔርን ምልክት ለምኑ አለ። ትዕቢተኛ ሆነ። እኔ ምልክት አልለምንም፣ የራሱ ጉዳይ አልለምንም አለ። እንዲድኑ ነው። አያችሁ፣ ለዘመናት በጠላት ይከበባሉ እስራኤል። ይሁዳ ለዘላለም ይከበባሉ። ለአንድና ለመጨረሻ መንፈስ ቅዱስ እንዲከባቸው የሚወለደው የዳዊት ልጅ የአብርሃም ልጅ ኢየሱስ ክርስቶስ እርሱ ስለሚወለድ ምልክት ጠይቁ አላቸው። ነገር ግን ምልክት ሊጠይቁ አልቻሉ። በዛን ሰዓት ምንድን ነው ያለው ነቢዩ? ጌታ ራሱ ምልክት ይሰጣችኋል። ጥሎ የማይጥል እግዚአብሔር፣ ትቶ የማይተው እግዚአብሔር። ሰው ቢተዋችሁ እናንተ የራሱ ጉዳይ ብትሉ፣ እግዚአብሔር ግን የራሱ ጉዳይ ለም። እኛ የሱ ጉዳዮች ነን። እኛ የሱ ዓላማው። እኛ ብንተው እግዚአብሔር አይተወንም። እኛ ብንረሳው እግዚአብሔር አይረሳንም። አያችሁ፣ አካዝ አልፈልግም አለ። እግዚአብሔር ግን ቃል ስለገባ አልተወም። ራሱ ምልክት ይሰጣችኋል አለ ነቢዩ ኢሳያስ። ምን ብሎ? ቅድም ያልኳችሁ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች። እግዚአብሔር ከእናንተ ጋር ነው የሚል ነው። ዘመኑ ደርሶ እነሆ መድኃኒት ተወለደ። ምን ሆነ? መልአኩ እንደነገረን ዘላለማዊ መድኃኒት መገኘት፣ መወለድ። በዚህ ነገሮች ብዙ ነገሮች ተቀይረዋል። ደስታ ሆነዋል፣ ሰላም ሆነዋል፣ ፍስሐ ሆነዋል። እግዚአብሔር ይመስገን። አያችሁ፣ በአምላካችን መወለድ በልደቱ ምን ተገባው? በአምላካችን መወለድ በልደቱ ምን ተገባው? በሉቃስ ወንጌል ምዕራፍ 2:13 ላይ ምን ይላል? እግዚአብሔርን አመሰገኑ ይላል። ክብርም ለእግዚአብሔር በአርያም ይሁን፣ ሰላም በምድር ለሰውም በጎ ፈቃድ አሉ። ሰላም፣ ስብሐት ለእግዚአብሔር በሰማያት፣ በዚህ ምድርም ለሰው በጎ ፈቃድ መልካም ነገር ይሁን አሉ። ማን? እረኛዎች እግዚአብሔርን አመሰገኑ። ዛሬም በዚህ መሰረት እኛም ስብሐት ለእግዚአብሔር እያል እናመሰግነዋለን። ዛሬ ምስጋና ይገባዋል። መዝሙር 71 ቁጥር 10 ላይ ምን ተገባው ለሚለው ምላሽ የተርሴስ ነገስታት መባ ይዞ መጡ፣ አማሃ ይዞ መጡ። ነገስተ ተርሴስ ወደ ሰያት አማሃ ያበውኡ፣ ነገስተ ሳባ ወአረብ ጋዳ ያመፁ ወይ ሰግዱ ሎቱ ኩሎሙ ነገስተ ምድር። የተርሴስና የደሴቶች ነገስታት ስጦታን ያመጣሉ። አስቀድሞ ትንቢት ስለተነገረ የአረብና የሳባ ነገስታት እጅ መንሻ ያቀርባሉ። ነገስታት ሁሉ ይሰግዱለታል፣ አሕዛብ ሁሉ ይገዙለታል። አያችሁ፣ ቅድም የበለዓምን ትንቢት ተመልክታችኋል። ነገስታቱ ይገዙለታል፣ አሕዛብ ይገዙለታል ተብሎ ቅድም ዘፍጥረት ላይ እንዳነበብ ነው። በዚህ መሰረት አሕዛብ ይገዙለታል።
ቁጥር 15 ላይ ምን ይላል? በዚሁ ክፍል ላይ መዝሙር ላይ የሐዩ ወይሁብዎ እምወርቅ አረብ ወዘልፈ ይጼልዩ በእንቲአሁ ወክሎ አሚረ ይህድርዎ። እርሱ ይኖራል፣ ከአረብም ወርቅ ይሰጡታል። ሁልጊዜ ወደ እርሱ ይጸልያሉ፣ ዘወትርም ይባርኩታል። አቤት ትባርኮ ነፍሴ ለእግዚአብሔር። ነፍሴ ሆይ እግዚአብሔርን ባርኪ። ሁልጊዜ ዘወትር እግዚአብሔርን ምን ይላሉ? ይባርኩታል፣ ያመሰግኑታል። እግዚአብሔር ስላደረገላችሁ ነገር እግዚአብሔርን ማመስገን አለባችሁ። እግዚአብሔርን ልትባርኩት ይገባል። እግዚአብሔር ከፍ ከፍ በልን ተመስገን ብላችሁ በነፍሳችሁ በሕይወታችሁ እግዚአብሔርን ልታመሰግኑና ልትባርኩት ይገባል። ለዚህ አምላክ ዘወትር ይባርኩታል። ወዘልፈ ወኩሎ አሚረ ይህድርዎ ይላል። ሁልጊዜ ወደ እርሱ ይጸልያሉ፣ ዘወትርም ይባርኩታል። ከዚህ የሚበልጥ ነገር የለም። ሰዎች ለእግዚአብሔር ይዘው ይመጣሉ። መባን ይዘው ይመጣሉ። ደስታን ይዘው ይመጣሉ። ሰላምን ይዘው ይመጣሉ። አዎ ሰላም ያላቸው ደስታ ያላቸው ሰው በክርስቶስ መወለድ ደስተኛ የሆኑ ሰዎች ወደ እግዚአብሔር ሲመጡ ደስታን ይዘው ይመጣሉ። ሰላም፣ ምስጋናን ይዘው ይመጣሉ። ልብ በሉ፣ እነዚህም ሰዎች ወርቅ፣ ዕጣን፣ ከርቤ ይዘው መጡ። ወርቁ ለመንግስቱ ነው። ዕጣኑ ለክህነቱ ነው። ከርቤ ለሞቱ ነው ይዘው ይመጡት። ብዙ ምስጢር አለው ሲተነተን ማለት ነው። ነገር ግን ኢየሱስ ክርስቶስ ለእኔና ለእናንተ ምን ይዞ ነው የመጣው? አያችሁ፣ ኢየሱስ ክርስቶስ ለእኔና ለእናንተ ወደዚህ ዓለም ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ ምን ይዞልን መጣ? ሕይወት፣ የዘላለም ሕይወት ይዞልን መጣ። ደስ አይልም? ኢየሱስ ክርስቶስ የዘላለም ሕይወትን ይዞ መጣ። እኛስ ወደሱ ምን ይዘን ነው የምንሄደው? ድንገት ሳናውቅ እንሞታለን። ሞት ስላለ ምን ይዘን እንሄዳለን? ይሄንን ሕይወት በስሙ ሕይወትን ይዘን እንሄዳለን። በስሙ ስለአመን እንዳንጠፋ ዘወትር በቃሉ በመጽናት ዘወትር ቃሉን በማጥናት ዘወትር ከእርሱ ጋር በመኖር ሕይወታችንን ይዘን እንሄዳለን። መንግስቱን፣ ጽድቁን ፈልጉ እንደተባል ጽድቁን አግኝተን ጽድቁን ይዘን እንሄዳለን። መንግስቱን ይዘን እሱን እያል እንሄዳለን። ሌላ ምን ይዘን እንሄዳለን? አያችሁ፣ በዚህ ምድር ምንድን ነው እኛ ይዘን የምንሄደው? ወደዛ ከሞትን በኋላ ያለ እርሱ በተወለደው ነው ሕይወት። መግቢያችን እርሱ ነው። በሩ እርሱ ነው። እኔ ሕይወትም ነኝ መንገድም ነኝ እውነትም ነኝ ብሏል። እርሱ ነው የተወለደው። መድኃኒት ነው። ሌላ መድኃኒት የለም። ሌላ ሕይወት የለም። ሕይወታችን መድኃኒታችን እርሱ ነው። ራሱን ባዶ አደረገ። ራሱን ሕይወት አድርጎ ሰጠ። ራሱን መድኃኒት አድርጎ ሰጠ። እኔ ሕይወታችሁ ነኝ አለ። ያለ እኔ ምንም ልታደርጉ አትችሉም አለ። የተወለደው ሁሉን ማድረግ የሚችል እግዚአብሔር ነው። ክብርና ምስጋና ለእርሱ ይሁን። ክርስቲያኖች፣ ሰውና መላእክት በአንድነት ፈጣሪን አመሰገኑ። ደስ አይልም? ሰውና መላእክት ፈጣሪን አመሰገኑ። ሌላው እመቤታችን አንድ ልጇን በምን ወለደች? ክብር ይግባት ለእናታችን። ትውልድ ሁሉ የሚያመሰግኗት ከሴቶች የተለየች እግዚአብሔር የመረጣት የከበረች እናት ክብር ይግባት። እመቤታችን አንድ ልጇን በምን ወለደች? መልስ ያስፈልጋል። በድንግልና ወለደች። ሁለተኛ በቅድስና ወለደች። አያችሁ፣ በድንግልና ነው የወለደችው። ለእመቤታችን ጌታን ከመውለዷን በፊትም ከወለደችን በኋላ ሌላ አታውቅም፣ ሌላ አልወለደች። በድንግልናና በድንግልና ነው የወለደችው። አያችሁ አይደለም? እመቤታችን የወለደችው። ለዚህ ነው ትንቢተ ሕዝቅኤል ምዕራፍ 44 ከቁጥር 1 እስከ 3 ላይ ወደ ምስራቅም ወደሚመለከተው በስተውጭ ወዳለው ወደ መቅደሱ በር አመጣኝ፣ ተዘግቶም ነበር። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል ይላል። አሁን እንግዲህ ይሄ ለብዙ ነቢዩ ሕዝቅኤል ይህንን ስጽፍልን ይህንን ስነግረን ለብዙ ምሳሌ ነው የተናገረው። ይሄ በር የምለው ተዘግቶ የኖረው ኑሯል የምለው ሌላም አለው። በእኛ በቤተ ክርስቲያናችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አተረጓጎም
ሊቃውንት እንዳስተማሩን እንደተረጎሙልን ይህ ለእመቤታችን በድንግልና ጌታ ገብቶበታልና ለዘላለም ተዘግቶ ይኖራል እንደተባለ የእመቤታችን ድንግልና ጌታ ወደ ማኅፀኗ ወደ ሕይወቷ ወደ ማኅፀኗ የገባው አምላክ ከእሷ የተወለደው አምላክ ድንግልናዋን ሳታጣ ድንግልናዋን ሳያሳጣ ተወለደ። ድንግልናዋን ሳያሳጣ ተጸነሰ። ይሄንን ያመለክታል። ሌላ የመጽሐፍ ቅዱስ አንዳንድ ልሂቃን ሌላ ትርጓሜም ይሰጡታል ለዚህ ሐሳብ። ስለዚህ እመቤታችን በድንግልና ወለደች፣ በድንግልና ጸነሰችው። ለዘላለም ድንግል ናት። ክብርና ምስጋና ደርሶ ይሁን። በሄቱም ድንግልና ተጸንሶ በሄቱም ድንግልና በመወለድ ሰው የመሆኑ ምስጢር ነው። ይህ የወለደችውም ዘላለማዊ ድንግል መሆኗን በምስጢር እንናገራለን። አያችሁ አይደለም? በመጨረሻም ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን መድኃኒት ተባለ ወይም ለምን ተወለደ? አያችሁ ነው መድኃኒት ክርስቶስ ተወልደሏቸዋል፣ እርሱም ጌታ አይል ምንለው። ለምን ጌታ ተባለ? ማለትም ለምን መድኃኒት ተባለ? ለምንስ ተወለደ? የዓለም ሕዝብ ሁሉ ለ5500 ዘመን በምን ይኖር ነበረ? በባርነት ይኖር ነበረ። የዓለም የሰው ልጅ ሁሉ በባርነት ይኖር ነበረ። ከዚያ ባርነት ለማውጣት ዘመኑ ደረሰ፣ ጊዜው ደረሰ። ሰውን ከባርነት ነፃ ለማውጣት መድኃኒት አልባ ነበረ 5500 ዘመን የምኖረው። እርሱ ግን አሁን መድኃኒት ሆኖ መጣ። መድኃኒት ሊሆን ከልዩ ልዩ በሽታ ሊያድን ስልጣን የእርሱ ስለሆነ ከእስራት ከባርነት ወዘተ ከተለያዩ ነገሮች ነፃ ሊያወጣ። ለዚህ ነው አያችሁ ነቢዩ ኢሳያስ ትንቢተ ኢሳያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ሰላም የሚሰጥ የዘላለም አባት፣ የሰላም አለቃ። አይገርምም? ስሙ ከፍ ከፍ ይበል። የእኛ አባት እግዚአብሔር ይመስገን። እሱ የሰላም አለቃ ነው። ስለዚህ ለምሳሌ ከምን በሽታ ይፈውሳል? ይህ መድኃኒት የማይፈውሰው በሽታ የለም። የማይገስጸው በሽታ የለም። ከርኩስ መንፈስ በሽታ ይገስጻል። ማርቆስ 1 ላይ 23 ላይ እንደምንመለከተው ከለምጽ በሽታ ለምጻሞችን እንደፈወሰ ለምጻሙን እንደፈወሰ ማቴዎስ 8:1 ላይ ተመልከቱ። የመቶ አለቃውን ልጅ ሽባ ሆኖ የሚሰቃየውን እንደፈወሰ ማቴዎስ ወንጌል ምዕራፍ 8 ላይ ቁጥር 5 ላይ ተመልከቱ። የሞተውንም በስልጣን እንዳስነሳ አልዓዛርን አያችሁ። እሱ ባለስልጣን ነው። የዮሐንስ ወንጌል ምዕራፍ 11 ቁጥር 39 ላይ አልዓዛርን እንዳስነሳው እግር ለሌለው እግር ይሰጣል፣ የተጎዳውንም ያስተካክላል። ማቴዎስ 15 ላይ ቁጥር 31 ላይ መናገር ያቃተውን እንዲናገር ያደርጋል፣ ዲዳውን ያናገራል፣ የአእምሮ ችግር ያለበትን አእምሮ ያስተካክላል። ሉቃስ 8 ላይ እሱ የማይፈውሰው በሽታ የለም። ለሰው የሚሳነው ነገር ሁሉ ለእርሱ አይሳነውም። ሰውን ያቃተው ነገር ሁሉ ለእሱ ይቻለዋል። ወንድሞቼ፣ እህቶቼ፣ አባቶቼ በያላችሁበት በእውነት ይህ መድኃኒት፣ ይህ ፈውስ፣ ይህ ክርስቶስ ለሁላችን ተወልዷል። የእርሱ መወለድ ደስታ ነው። ደስታ በቃ ከክርስቶስ ልደት ታላቁ ተስፋ፣ ሰዎች ተስፋ ሲያደርጉ የነበሩት መድኃኒት ተወልዷል። መሲሁ ተወልዷል። አያችሁ፣ መሲህ ተስፋ ያደርጉ ነበረ። መሲሁን ይሄ መሲህ በዚህ መስቀል ላይ ተሰቅሏል። ይህ መሲህ ክርስቶስ፣ ይህ መስቀል አርማችን ነው። ክርስቶስ ያዳነበት አርማ ነው ይህ መስቀል። ስለዚህ መሲሁ ተወልዷል፣ ክርስቶስ ተወልዷል። ደስ ይበላችሁ። መድኃኒታችን ክርስቶስ ተወልዷል። የሕይወት እንጀራ ሆኖ ወደዚህ ዓለም መጥቷል። አያችሁ፣ በእርሱ መወለድ ብዙዎቻችን ልንደሰት ይገባል። ሐዘን የለም በክርስቶስ ደስታ። አዎ ዛሬ በሀገራችን ብዙዎች ይህንን በዓለኛ ስናከብር በየሆስፒታሉ በየጸበሉ ምናልባት በጦርነት ምክንያት ልጆቻቸውን ያጡ፣ ወንድማቸውን ያጡ፣ አባቶቻቸውን ያጡ፣ ዘመዶቻቸውን ያጡ
ጓደኞቻቸውን ያጡ ይኖራሉ። ነገር ግን በዚያም ውስጥ ክርስቶስ ተወልዷል። በሕይወት ዘመናችን እግዚአብሔርን አክብረን እንድንሞት ለዚህ እኮ ነው ተዘጋጅታችሁ ኑሩ የሚል ደግሞ ቃል አለ። ድልዋኒክሙ ንበሩ ይላል። ሁሌ ተዘጋጅታችሁ ኑሩ። የምንሞትበትን ጊዜ አናውቅም። ዛሬ እኛ ስላለን ነገያችን ግልጽ አይደለም። ነገን እንደምንኖር ዛሬ ከእግዚአብሔር ጋር እንኑር። ዛሬ ህይወታችን እናስተካክል። ዛሬ ነው የመዳን ቀን። ቀኑ ዛሬ ነው። ነገን አናውቅ። ዛሬ በደስታ ዛሬ በእውነት ዛሬ በቃሉ ዛሬ በወንጌል ኑሩ። ዛሬ በንስሐ ተመላለሱ። ዛሬ ልባችሁ፣ ህይወታችሁ፣ አእምሯችሁ፣ መንገዳችሁ ሁሉ በክርስቶስ ይሁን። ያ ካልሆነ ድንገት ትሞታል። ብንሞት መግቢያው የት እንደሆነ ራሱን ያላዘጋጀ ሌባ መቼ እንደሚመጣ እንደማይነግር ጌታም እንደ ሌባ ይመጣል ተብሏል። እንደ ሌባ በድንገት ይመጣል። ስለዚህ መዘጋጀት ነው። የጌታ ልደትን ግን በደስታ እናከብራለን። ለሞቱት ነፍስ ይማር እያልን መጽናናት በህይወት ላሉ ለቤተሰቦቻቸው መጽናናት እየተመኘን ነገር ግን የጌታ ልደት በደስታ ተወልደ ኢየሱስ በቤተልሔም በቤተልሔም ዘይሁዳ በቤተልሔም ተወልደ ኢየሱስ በቤተልሔም በቤተልሔም ዘይሁዳ በቤተልሔም አዋልደ ጢሮስ አሜሃ ይሰግዳ አሜሃ ይሰግዳ በቤተልሔም። አያችሁ፣ በቤተልሔም ኢየሱስ ክርስቶስ ዘወትር የሚሰገድለት ሁልጊዜ የሚከብረው አምላካችን ዛሬም ተወልዶልናል። ለዚህ እኮ ነው እስምናሁ ተወልደ ለክሙ ዮም መድኅን ዘውእቱ ክርስቶስ እግዚእ ብሩክ በሀገረ ዳዊት። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ የሆነ ክርስቶስ ጌታ የሆነ ተወልደላችኋል። እርሱም ክርስቶስ ጌታ የሆነ ክርስቶስ ማለት መሲሁ ማለት ነው። መሲሁ እያሉ እስራኤል የሚጠባበቁት አሁንም ተሸውዷል። ገና ነው መሲሁ ይላል። ገና ይወለዳል ይላሉ። ተወልዶ 2000 ዓመት ሆኗል። ንቃ ትውልድ። ይህንን ሁላችሁም ሼር አድርጉ። ለህዝብ ሁሉ ለወገን ሁሉ ሼር አድርጉ። ሀሳባችሁን አስቀምጡ። ደስታችሁን እንኳን ተወለድን የሚል ኮመንት ፈልጋለሁ። እባካችሁ ሁላችሁም የጌታን ልደት እስቲ ከፍ ብሎ ይታይ። ይሄ ቪዲዮ ለሁሉም አድርሱ። ሼር አድርጉ። ሀሳባችሁን አስቀምጡ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በእውነት ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዶልናል። 2018 ዓመተ ምህረት የሰላም የደስታ የገና በዓል ይሁንልን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። አመሰግናለሁ።